ቁጭ ብለው ቃል እየተገባቡ ነው የሚገኙት። እስከ ዘላለም ምንም ቢሆን ምንም ካንተ መለየት አልፈልግም እወድሃለሁ ያለችው ነው ዳጣ። እሱም ይህንኑ እየደገመላት ነው የሚገኘው። ትልቅ የሆነ ፍቅር ነው የያዘው ናታንን ስሟት እንደገናም ደግሞ አቅፋትም ድጋሚ ስትለየው ቅርቅር እያለው ነው የሚገኘው። ኤቢ ስለ ዳጣ ምሳሌን ማፋጠጡን እንደቀጠለችበት ነው የምትገኘው። አራተኛ ክፍል ሳለሽ እናንተ ቤት ነበረች ወይ በማለት ጠይቃታለች። እናም አዎ ነበረች ብላታለች። እሷ እኮ የድሬዳዋ ልጅ ነኝና ከድሬዳዋ ነው የመጣሁት ብላለች። ይህ እንዴት ሊሆን ቻለ በማለት በውስጧ ስታስብ ከቆየች በኋላ አባቷን እስታውቂዋለሽ ወይ በማለት ምሳሌን ትጠይቃታለች። እናም ምሳሌን ወደዚህ ቤት ስታመጣት ዳጣ አስጠንቅቃት ነበረ። አባቴ ሲሳይ ነው፣ ኤቢ የምትባል ልጅ አለች፣ ሁሉንም ነገር ትጠይቅሻለች፣ ስለዚህ ሲሳይ ነው አባቷ በማለት እንድትመልሺ በማለት ነግራት ነበረ። ምሳሌም ለኤቢ ይህንን የደገመችላት። ኤቢ እንግዲህ ምንም ማድረግ አለመቻሏ በጣም እያናደዳት ነው ያለው። አንድ ነገር እንዳለ ይሰማታል፣ ይገባታል። ግን ይህንን ሚስጥር እንዴት ብላ ልትደርስበት እንደምትችል ነው ያላወቀችው። ፍቅረኛስ እናንተ ሰፈር አላት ወይ በማለት አሁንም ታፋጥጣታለች። እሷ ግን የላትም፣ ከማንም ወንድ ጋር አይቻት አላውቅም ነበረ ያለቻት። እናም ውሃ ቀበል አድርጋ አርጁን ያለው እኛ ሰፈር ነው፣ ፍቅረኛ የሚሆነው ደግሞ አርጁን ነው፣ ስለዚህ ዳጣ ፍቅረኛ የላትም ማለት ነው ብላ ለኤቢ መልሳላታለች። ኤቢ እንግዲህ ምንም አማራጭ የላትም። አምና እውነታውን ውስጧ እያወቀ ዝም ብላ መቀመጥ ነው የምትችለው። ምሳሌን ስታናዝዝ ከቆየች በኋላ ከምሳሌ አዲስ ነገር ካጣች በኋላ ነበረ ወደ ወይዘሮ ማርታ ሄደችው። እናም እናቷን እማዬ አንዴ ስሚኝ በማለት ታጣድፋታለች። ወይዘሮ ማርታ ደግሞ የሆነ ሴቭ የምታደርገው ነገር አለና ትኩረቷ ስልኳ ላይ ነበር የነበረው። እስኪ አንዴ ተረጋጊ ብትላትም ልትሰማ አልቻለችም። እናም እስኪ ልስማት ብላ ወደ እሷ ትኩረቷን ካደረገች በኋላ ዘንድሮ እንደመመረቅ ታውቂያለሽ ወይ በማለት ትጠይቃታለች። እናትየውም እንዴት ነው ይሄን ማላውቀው በማለት ትመልስላታለች። እናም ናታን እንደሚወደኝ ነግሮኛል። እናም የምርቃቴ እለት ቀለበት ሊያደርግልኝ ይገባል። እናም እሱም ይሄንንም አረጋግጦልኛል፣ ይወደኛል፣ ላገባሽ እፈልጋለሁ ብሎኛል በማለት ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታ ማመን ያቃታት ናታን እንዴት እንደዚህ ሊልሽ ቻለ ብላ፣ እሷ ግን እውነቴን ነው የምነግርሽ እመኚ በማለት እርግጠኛውና ስትነግራት ነበረ። ውስጧ እንዴት ይሄንን ነገር ሊፈጥረው እንደቻለ እሷ ናት የምታውቀው። እንግዲህ በመቀጠልም እሱ ጭራሽ አይፈልግሽም፣ እናም የሚያገባሽም አይመስለኝም፣ ይህ አይሆንም በማለት ትነግራታለች። እሷም በጭራሽ ናታን እኔን ካላገባኝ ራሴን አጠፋለሁ በማለት አስደንግጣታለች ማለት ነው እናቷን። እናትየው ምን ማለት ነው እንዴት እንደዚህ ልትይ ትችያለሽ ብትላትም ሆነም ቀረም እውነታው ይሄ ነው፣ በቃ ናታንን ካላገባውት እሞታለሁ በማለት ትነግራታለች። በዚህ በጣም የተጨነቀችው ወይዘሮ ማርታም አቶ ደረጀ ሲመጣ እንግዲህ አቶ ደረጀ ልታናግረው እየሞከረች ነበረ። የናታን አባት ደውሎ አያውቅም ወይ ወደዚህ ሳይመጣም ወይ በማለት እናም እሱም ይደውልልኛል እያወራሁት ነው ያለ እየመለሰላት ነበረ። እናም እንዴት ያለ ጓደኛ የመሰለሽ ልጅ አስተዳደጉ ብታይ የአባትነት ተምሳሌት ነው በማለት የናታንን አባት እያደነቀ ነው የሚገኘው። ለዚህማ ምስክሩ እኮ ናታን ነው፣ ምን አይነት ስነ ምግባር ያለው ልጅ እንደሆነ ናታንን አይቶ መገመት በጣም ቀላል ነው ትላለች። እናም ስለ ኤቢ አወራችው። ኤቢ የምርቃቴ ቀን ቀለበት ካላሰረልኝ ራሴን አጠፋለሁ እንዳለች ተነግሯለች። አቶ ደረጀ እጅግ በጣም የተናደደው እንዴት እንደዚህ ታስባለች? ናታን በጭራሽ እሷን አይወዳትም፣ ሊያገባትም አይፈልግም። እናም ይሄ የተሳሳተ ሀሳብ ነው። እወድሻለሁ እናም አገባሻለሁ ብሎኛል ያለችኝ እኮ ራሷ ናት ስትለውም በጭራሽ ይሄ የራሷ የፈጠረችው ነገር ነው እንጂ ናታን በጭራሽ እሷን አይወዳትም። ልጄ ደግሞ የማይወዳትን ሰው አግብታ ስትበደልና ሲከፋት አይቼ ዝም ማለት ስለማልችል ከዘላለም አብሮኝ ከኖረ ጓደኛዬ ጋር መጣላት አልፈልግም፣ ስለዚህ እንደዚህ አይነት ጋብቻ አልፈልግም በማለት አቶ ደረጀ ቁርጥ አድርጎ ለወይዘሮ ማርታ ነግሯታል። ግን እኮ ራሴን አጠፋለሁ ብላለች፣ ምን ልናደርግ ነው በማለት ወይዘሮ ማርታ ስትጠይቀውም በጭራሽ ራሷን አታጠፋም በማለት
መልሶላታል። እናም ስለዚህ ጉዳይ ከእንግዲህ በኋላ ምንም ነገር ማውራት እንደማይፈልግ ነበረ ለባለቤቱ የነገራት። ኤቢ ለኔ ቀለበት ያደርግልኛል ብላ ስትጠብቅ ናታን ደግሞ በሌላ በኩል ዳጣን መቼ ነው የምንጋባው እያለ እየነዘነዛት ነው የሚገኘው። እሷ እኔ አሁን ለትዳር ዝግጁ አይደለሁም፣ ስለ ትዳር ማውራት አልፈልግም ብትለውም እኔ ልክ ትምህርቴን እንደጨረስኩ አንቺን ማግባት እፈልጋለሁ እያለ እየነዘነዛት ነው የሚገኝ። አንተ ዝግጁ ከሆንክ ምንም ችግር የለውም አንተ ባልክ ቀን እንጋባለን ብላ ቃል ገብታለታለች። እናም ስለ ቤተሰቦቿ ማወቅ እንደሚፈልግም ጠይቋታል። እሷም ዛሬ እዚሁ በነግርህ ፌንት ትበላና እንወረዳለን። ስለዚህ ታሪኬ እጅግ በጣም ብዙና ውስብስብ ስለሆነ ከዚህ ቤት ውጭ ወጣ ብለን እነግርሃለሁ በማለት ቃል ገብታለታለች። ሰዓቱን ጠብቀው ውጭ ወጡ። መጀመሪያ ዳጣ ነበር የወጣችው። ከዛም በኋላ ናታን ሲከተላት ኤቢ ናታንን ተከትላ ወዴት ነው የምትሄደው? ዳጣ እኮ አሁን ነው የወጣችው። ዳጣን ተከትለ እየሄድክ ነው ወይ በማለት ታፋጥጠዋለች። እሱም ዞር በይልኝ እኔ መጽሐፍ ለመግዛት ነው የሚሄደው። እናም ዳጣ በሄደችበት መንገድ ነው የሚሄደው፣ ምክንያቱም በሩ አንድ ነው፣ በየትም ሊሄድ አልችልም በማለት ይመልስላታል። ውጪ እየተገናኛችሁ ስለመሰለ ነው በማለት ጥርጣሬዋን ትነግረዋለች። እሱ አንቺ ማለት የዳጣ ሩብ የሆነ ጸባይ ቢኖርሽ እኔ አንቺን አገባሽ ነበረ፣ ግን ሩብ አይደለም 1% የዳጣን ማንነት የለሽም በማለት በጣም እንደሚጠላት ይነግራታል። በመቀጠል ዳጣን እኔ ፊት ለፊት ስሰድቢያት ባይሽ እመታሻለሁ በማለት ያስጠነቀቃታል። ኤቢ ደሟ ነበረ የፈላው። እንግዲህ ዞር በይልኝ በማለት እሱ ጉዞውን ወደ ውጭ ያደርጋል። እሷም እየተበሳጨች ወደ ቤት ተመለሳለች። ከዚህም በኋላ ከዳጣ ጋር ይገናኛሉ። እንግዲህ የተለያዩ ነገሮችን ሲያወሩ ከቆዩ በኋላ ስለመጣበት ጉዳይ ይጠይቃታል። ስለ ቤተሰቦችሽ ያለውን እውነት እንድትነግሪኝ እፈልጋለሁ ካላት በኋላ ለጊዜው ስለ እናቴ መናገር አልፈልግም፣ ስለ አባቴ ብቻ ነው የምነግርህ ብለው አባቷ ደረጀ እንደሆነ ነግራው ልቡን ቀጥ አድርገዋለች ማለት ነው። ለረጅም ሰዓት ፍጥጥ ብሎ እያያት ነበረ። ከተደገፈበት አጥርም ቀና ብሎ ፊት ለፊቱን ወደ እሷ አዙሮ ፍጥጥ ብሎ እያያት ነው። ምን ማለት እንዳለበት ግራ ገብቶታል። ልብ ብሎ ነው የሚያያት። እስካሁን የሚያውቃት ዳጣ አልመሰለችውም። በሌላ በኩል ኤቢ ቁጭ ብላ ምጥንና ውሃ ሲጫወቱ ከቆዩ በኋላ ወደ ሳሎን ገብተው እዛው ቁጭ ብለው እየተጫወቱ እያለ ነበረ 5 ብር ልክፈላችሁና ልብሴን እጠቡልኝ ያለቻቸው። ምጥን በተወሰነ መልኩ ከውሃ ስለምትሻል እናቴ ትቆጣኛለች ብላ ማለት እምቢ ብላታለች። ውሃ ግን እሺ ልትላት ነበረ እና የምጥንን ሀሳብ ከሰማች በኋላ እኔም እናቴ ትቆጣኛለች በማለት ትመልስላታለች። 5 ብሩን ግን ለኔ ስጭኝና ለሰላም ወስጄ ልስጣት፣ ከዛ በኋላ ሰላም ታጥብልሻለች ትላታለች። እሷማ ከማንም ስትል ከሰከስ አርግዛ እኮ ነው እኛ እንደዚህ የምንቸጋገረው በማለት ኤቢ ትመልሳለች። ውሃም እንግዲህ ይሄቼ ከማንም ስትከሰከስ አርግዛ እኛ እንዴት ታስቸግረናለች በማለት ይሄንን ነግራታለሁ በማለት ወደ ሰላም ትሮጣለች። ኤቢ ይሄን ነገር እንዳትነግርባት ተከትላት እየሮጠች ነው የምትገኘው። በሌላ በኩል ሰላም ለአቶ ደረጀ እንደምትፈልገው መልእክት ከላከችበት በኋላ አገኛት። እናም ከመውለዴ በፊት ልጄን ማግኘት እፈልጋለሁ፣ ሆስፒታል ሳልገባ ልጄን እንድታገናኘኝ በማለት አሁንም አስጠንቅቋለች። በጣም ጭቅጨቋ ስለበዛበት የተማረረ ይመስላል። ባላገናኝሽ ምን ልታደርጊ አሰብሽ በማለት ይመልስላታል። እናም እውነቱን ለትዬ ነግራታለሁ በማለት ለዚህ ቤት ከኔ እኩል እንደምትጨነቂ ያውቃለሁ፣ አታደርጊውም፣ እያስጠነቀቅሽኝ ነው እንጂ በማለት ልቦናዋን እየመረመረ ነበር የሚገኘው። እሷ ግን እስካሁን ታግሻለሁ፣ አሁን ግን እጅግ በጣም ደክሞኛል፣ ስለዚህ ሆስፒታል ከመግባቴ በፊት ስለ ልጄ አንድ ነገር በለኝ በማለት አፋጠዋለች። 1 ሳምንት ጊዜ ስጪኝ፣ ከዛ በኋላ ልጅሽን ታገኛለሽ ብሎ መልሶላታል። እሷም በተስፋ እሺ ብላ እየጠበቀች ነው የምትገኘው። እንግዲህ ብቻ በቃ እጅግ በጣም ነው የሚያጓጓው። ዳጣና ሰላም እናትና ልጅ መሆናቸውን ሳያውቁ እንደዚህ እየተዋደዱ እየተረዳዱ እየተሳሰቡ ነው የሚገኙት። እናትና ልጅ ሆነው ሲገናኙ ደስታቸውን ብቻ ማየት ነው እና ለዚህ ቀን ሁላችንም የሚያድርሰን።
እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ውድ የቻናሌ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ።